ሚስጥሮችሽ ሱስ የጀመርሽባቸው ምክንያቶች መስለውኝ። ኦኬ፣ ሌላም አለ? ከዚህ በላይ ዝም ካልሽ ያው ዝምታሽ ራሱ መለፍለፍ ይጀምራል። ምን አለ በለፈለፈና የሚያስጨንቀኝንም ነገር በነገረ። ለተናግሪኝ የጠራሽኝ የራስሽ ሚስጥረኛዋ ለምን አትናገሪ? ምንም ደስ የሚል ነገር የለውማ። ደስ እንደማይልማ ጭንቀትሽ ያስታውቃል። እሺ ቆይ ትንሽ ላስብ። ለምንድን ነው የምታስቢው? የምነግርህ ነገር የምወዳቸውን ነገር እንዳያሳጣኝ ብዬ እኮ ነው። እኔ ያለው አይደል ምንም ነገር እንድታጭ አላደርግም። እንዳላጣቸው ከምፈልጋቸው ነገሮች ውስጥ እኮ አንዱ አንተ ነህ። ማን ነው እኔን ታጫዋለሽ ያለሽ? ሚስጥሮችሽ ሱስ የጀመርሽባቸው ምክንያቶች መስለውኝ። ኦኬ፣ ሌላም አለ? ሌላ ምን ሰምተህ ነው? ካለ ንገረኝ። ፍርሃትና ድንጋጤሽ ብዙ ነገር ያቃጥሩብሻል። ያው እንኳን እንደዚህ ብለኸኝ ሳትለኝም የሆነ የምታውቀው ያለ ነገር ነው የሚመስለኝ። እንዴት ነው የማውቀው ነገር የሚኖረው? እኔ እንጃ። በነገሮች ላይ ያለህ እርጋታ የሆነ የምታውቀው ነገር ያለ ይመስለኛል። እንዴት ነው ያልነገርሽኝን ነገር የማውቀው? አንቺ ሄድሽበት ሀገር አልመጣው። እሺ በቃ ዝም ብለሽ ነው ማለት ነው እዚህ ድረስ ያለፋሽኝ። ወደ ሰፈር ሊድ ወይ ብነግርህ ይሻላል እንዴ? በቃ እሺ ተይው፣ ችግር የለውም አትንገሪኝ ይቅር። ግን ብነግርህም ባልነግርህም እኮ ችግር ነው የሚፈጠረው። ስለዚህ ሚስጥር በተደበቀ ቁጥር ይበልጥ ጉልበተኛ እየሆነ ይመጣል። ደግሞ ሚስጥርን ከመናገር ይልቅ ሚስጥርን መደበቅ ነው ሰውን የሚጎዳው። ግድ የለም ትንሽ ጊዜ ልስጠው። እሺ ግን አለን የምንለውን ነገር በሙሉ ድንገት መጥቶ እንዳይቀማ ብዙ ባትቆይ ጥሩ ነው። እሺ በቃ እኔ ልሂድ። ሚስጥሬን ካላቆየሁት አንተ አትቆይም። ጥላይ አብሬህ ልቆይ? አንተም እንደኔ ትምሊት ተከተለ ገደል ሳትገባ ምንድነው ከዳግም ጋር የሚያጣላሽ? ምን አጣላሽ? ጭራሽ ለሱ ተደረበህ ነው እንዴ? እንደውም ሂድና ራሱን ጠይቀው። ሰዎቹ አብዷል እንዴ? አላበዱም። ልዑል እባላለሁ። እና ምን አገባኝ? ለጊዜው የማያገባ መስሎ ሊሰማ ይችላል፣ ግን እመነኝ ወዲያውኑ ትጠይቀኛለህ። አሃ አንተ ነህ ያጣላቸው? እኔ አይደለሁም። እውነት ነው ያጣላቸው። የምን እውነት? የትምኒት እውነት። እሺ ጀምር፣ ዝግጁ ነኝ። ይቅርታ ለጊዜው ዝግጁ አትመስለኝም። ምንድን ነው የምታውቀው? አንተም እንደኔ ትምኒት ተከተለ ገደል ሳትገባ ላስቆም ብዬ ነው። ስለምን አፋፍና ገደል እንደምታወራ አላውቅም። ምናልባት እዛ ውጭ ሀገር እያላችሁ የምትጠቀሙት ቋንቋ ከሆነ በድጋሚ የራስ ጉዳይ። ትምኒት ውጭ ሀገር ሄዳ አታውቅ። ለሌላ ቀን ብዙ ስለማታውቃት ልጅ እንደዚህ አታውራሽ። አንተን ስለማታውቃት ልጅ ብዙ እያወራክ ያለው። እዚህ ድረስ መጥቼ አንተን የማዋሽበት አንድ ምክንያት ከነገርክኝ አይደለም በቦክስ በድንጋይ ብትወግረኝ አይደብረኝም። ለምንድን ነው ይሄን ሁሉ የምትነግረኝ? ምክንያቱን ማኮ ቅድም ነግሬያለሁ። ከኔ በተጨማሪ ትምኒት ሌላ ሰው እንድትጎዳ አልፈልግም። እና አሁን ትምኒት ውጭ ሀገር አልሄደችም እያልከኝ ነው? እውነት ነው። ትምኒትን ለረጅም ጊዜ የማውቃት የሰፈር የቄራ ልጅ ነች።